ብዙዎቻችን ስለ ኤችአይቪ ኤዲስ ብዙ ጊዜ ልንሰማ እንችላለን። ከዚያም ባለፈ ደግሞ ስለ ስኳር በሽታ፣ ስለ ግፊት በተደጋጋሚ ልንሰማ እንችላለን። ነገር ግን ከነዚህ በሽታዎች በዘለለ በከፍተኛ ሁኔታ ምንም ምልክት ሳያሳይ ብዙዎችን በጸጥታ እያጠቃ ስላለው የኩላሊት በሽታ ብዙዎቻችን ብዙ ጊዜ አንሰማም። በዓለማችን ላይ በአሁኑ ጊዜ ከ850 ሚሊዮን በላይ የሚሆኑ ሰዎች ስር በሰደደ የኩላሊት በሽታ ተጠቅተው እንዳሉ ጥናቶች ያመለክታሉ። በአማካኝ በዓለማችን ከሚኖሩ ሰዎች 10% የሚሆኑት ስር በሰደደ የኩላሊት በሽታ ተጠቅተው እየተሰቃዩ ይገኛሉ ማለት ነው። ይህንን ችግር በጣም አስከፊ የሚያደርገው ደግሞ ከነዚህ ስር በሰደደ የኩላሊት በሽታ ተጠቅተው ከሚኖሩ ሰዎች መካከል 90% የሚሆኑ ሰዎች ስር የሰደደ የኩላሊት በሽታ እንዳለባቸው የማያውቁ መሆኑ ነው። ይህ የሆነበት ምክንያት ደግሞ ስር የሰደደ የኩላሊት በሽታ መጨረሻ ደረጃ ምናልባትም 4ኛውና 5ኛው ደረጃ እስከሚደርስ ድረስ ምልክት ሳያሳይ ኩላሊታችን ከጥቅም ውጭ የሚያደርግ አስከፊ በሽታ መሆኑ ነው። ዛሬ በዚህ ቪዲዮ ስር የሰደደ የኩላሊት በሽታ ምን እንደሆነ፣ ስር ለሰደደ የኩላሊት በሽታ አጋላጭ መንስኤዎች ምን እንደሆኑ እንነጋገራለን። ከዚያም ባለፈ ደግሞ የኩላሊታችን ጤናማነት አስቀድመን በቀላል በሆኑ ምርመራዎች እንዴት አድርገን ማወቅ እንደምንችልም እንነጋገራለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ስር የሰደደ የኩላሊት በሽታ ምንድን ነው? ምንድናቸው መገለጫዎች? የሚሉትን ከማየታችን በፊት እነዚህ ጤናማ ኩላሊቶቻችን ምን አይነት ተግባራትን እንደሚያከናውኑ ቀድመን ማየት ይኖርብናል። እነዚህ ሁለቱ ኩላሊቶቻችን በየ30 ደቂቃው በደማችን ውስጥ ያለውን ሙሉ ደማችን ያጣራሉ። ደማችን በማጣራት ሂደት ደግሞ በሰውነታችን ውስጥ ያሉ ጠቃሚ ያልሆኑ ንጥረ ነገሮችን እንዲሁም ደግሞ ከሰውነታችን ውስጥ ያሉ ሰውነታችን የማይፈልጋቸው ትርፍ የሆኑ ነገሮችን በሽንት መልክ እያጣሩ ያስወግዳሉ። ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን ደግሞ ወደ ደም ዝውውራችን ይመልሳሉ። በዚህ ሂደት ሰውነታችን ውስጥ ያለው ደም ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን እንዲይዝና ለሰውነታችን መርዛማ የሆኑ ንጥረ ነገሮችን ደግሞ እንዲወገዱ ያደርጋሉ። ከዚህ በተጨማሪ እነዚህ ኩላሊቶቻችን ለሰውነታችን እጅግ ጠቃሚ የሆኑ ሆርሞኖችንም ያመነጫሉ። እነዚህ ሆርሞኖች በዋናነት የደም ህዋሳት እንዲመረቱ የሚያነቃቁ ሆርሞኖችን እንዲሁም ደግሞ በሰውነታችን ውስጥ ያለው የቪታሚን ዲን እንዲጠቀሙ የሚያደርጉ ሆርሞኖችን እንዲሁም ደግሞ ሰውነታችን ውስጥ ያለው ፈሳሽ በትክክለኛው መጠን እንዲኖር የሚያደርጉ ሆርሞኖችንም ኩላሊቶቻችን ያመነጫሉ ማለት። በአጠቃላይ እያንዳንዳችን በህይወት ለመኖር ቢያንስ የግድ አንድ ጤናማ የሆነ የሚሰራ ኩላሊት ያስፈልገናል ማለት ነው። ስር የሰደደ የኩላሊት በሽታ ማለት ምን ማለት ነው? ስር የሰደደ የኩላሊት በሽታ የምንለው ኩላሊቶቻችን በጊዜ ሂደት ደረጃ በደረጃ የመስራት አቅማቸው በከፍተኛ ሁኔታ እየቀነሰ ጤናማ ኩላሊታችን ከሚያጣራው አቅም ከ60% በታች ሲደርሱ ኩላሊቶቻችን ስር የሰደደ የኩላሊት ህመም ተጋልጠዋል እንላለን። ስር የሰደደ የኩላሊት በሽታ በዋናነት በ5 ደረጃዎች ይከፈላል። አብዛኛውን ጊዜ ስር የሰደደ የኩላሊት በሽታ አስከፊ የሚያደርገው የመጨረሻዎቹ ደረጃዎች እስከሚደርስ ምንም አይነት ምልክት የማያሳይ መሆኑ ነው። የመጀመሪያዎቹ ደረጃ 1፣ ደረጃ 2 እና ደረጃ 3 ስር የሰደደ የኩላሊት በሽታ ምንም አይነት ምልክቶችን ላያሳዩን ይችላሉ። በዚህም ሂደት እንግዲህ ኩላሊቶቻችን ሳናውቀው ለረጅም ጊዜ ጉዳት ላይ ይጥሉታል። ስር የሰደደ የኩላሊት በሽታ ለረጅም ጊዜ ሲቆይብን የኩላሊት መድከም ደረጃ ላይ ይደርሳል። የኩላሊት መድከም ደረጃ ላይ የደረሰ የኩላሊት በሽታ ደግሞ የግድ ለመኖር ወይ የኩላሊት እጥበት አለበለዚያም ደግሞ የኩላሊት ንቅለ ተከላ ያስፈልገዋል። የኩላሊት እጥበትና የኩላሊት ንቅለ ተከላ ደግሞ እንደኛ
ባሉ ታዳጊ ሀገሮች ተደራሽነቱ በጣም ዝቅተኛ ነው። ይህም ማለት እንግዲህ የኩላሊት ንቅለ ተከላ የሚያስፈልጋቸው ሰዎች፣ የኩላሊት እጥበት የሚያስፈልጋቸው ሰዎች 98% የሚሆኑት የኩላሊት ንቅለ ተከላ ማድረግ አይችሉም። እንዲሁም ደግሞ የኩላሊት እጥበትን ማከናወን አይችሉም። ይህ የሆነበት ምክንያት ደግሞ የኩላሊት እጥበትና የኩላሊት ንቅለ ተከላ ተደራሽነቱ እጅግ ዝቅተኛ ስለሆነ ነው ማለት ነው። በዚህ ምክንያት ነው እንግዲህ ብዙዎች የኩላሊት እጥበት የሚያደርጉ ሰዎች፣ የኩላሊት ንቅለ ተከላ የሚያስፈልጋቸው፣ የኩላሊት መድከም ችግር የገጠማቸው ሰዎች ብዙ ጊዜ የወገኖቻቸውን እርዳታ ሲጠይቁ የምንሰማው ማለት ነው። ምክንያቱም የኩላሊት እጥበትና የኩላሊት ንቅለ ተከላ ተደራሽነቱ እጅግ በጣም ዝቅተኛ ስለሆነ ከዚያም ባለፈ ደግሞ የሚያስወጣው ወጪ እጅግ ከፍተኛ በመሆኑ ብዙዎች የኩላሊት ንቅለ ተከላና የኩላሊት እጥበት የሚያደርጉ ሰዎች ብዙ ጊዜ የወገናቸውን እርዳታ የሚጠይቁ። ስለዚህ ያለን አማራጭ ምንድን ነው የሚለውን በምናይበት ጊዜ ያለን አማራጭ ስር የሰደደ የኩላሊት በሽታ እንዳይከሰት ቀድሞውኑ መከላከል ይጠበቅም። ስር የሰደደ የኩላሊት በሽታን ቀድሞውኑ ለመከላከል ደግሞ ኩላሊታችን ጤናማነት ቀድሞ መለየት ያስፈልጋል። እንዲሁም ደግሞ ስር ለሰደደ የኩላሊት በሽታ አጋላጭ መንስኤዎች አሉብኝ ወይስ ደግሞ የሉብኝም የሚለውንም ቀድሞ ማወቅ ይጠበቅብናል። ታዲያ ስር ለሰደደ የኩላሊት በሽታ አጋላጭ የሚያደርጉን መንስኤዎች ምንድን ናቸው? ስር የሰደደ የኩላሊት በሽታ የትኛውንም የዕድሜ ክፍል የትኛውንም የማህበረሰብ ክፍል ሊያጠቃ የሚችል በሽታ ነው። ነገር ግን በከፍተኛ ሁኔታ ሊጠቁ የሚችሉ የህብረተሰብ ክፍሎች አሉ። ከነዚህ የህብረተሰብ ክፍሎች ደግሞ በዋናነት ለስር ለሰደደ የኩላሊት በሽታ ተጋላጭ የሆኑት አንደኛ ከፍተኛ የደም ግፊት ያለባቸው፣ ለረጅም ጊዜ የደም ግፊት እያለባቸው የደም ግፊት እንዳለባቸው ሳያውቁና ሕክምና ሳያደርጉ የቀሩ ሰዎች ስር ለሰደደ የኩላሊት በሽታ የመጋለጥ ዕድላቸው እጅግ ከፍተኛ ነው። ከዚያ በመቀጠል ደግሞ እንደዚሁ የስኳር በሽታ ቁጥጥራቸው ዝቅተኛ የሆኑ ወይም ደግሞ የስኳር በሽታም እንደዚሁ ምልክት የሌለው ስለሆነ ለረጅም ጊዜ ሳይቆጣጠሩ የቆዩ ሰዎች ስር ለሰደደ የኩላሊት ህመም የመጋለጥ ዕድላቸው ከፍተኛ ነው ማለት። ከልክ ያለፈ ውፍረት ያለባቸው ሰዎች እንደዚሁ ስር ለሰደደ የኩላሊት በሽታ የመጋለጥ ዕድላቸው ከፍተኛ ነው። የኩላሊት ጠጠር ያለባቸው፣ የኩላሊት ኢንፌክሽን ያለባቸው ሰዎችን ስር ለሰደደ የኩላሊት በሽታ የመጋለጥ ዕድላቸው ከፍተኛ ነው። እንዲሁም ደግሞ ሲጋራ የሚያጨሱ ሰዎች፣ የኤችአይቪ ኤዲስ ያለባቸው ሰዎች እንዲሁም ደግሞ የሄፓታይተስ ሲ፣ የሄፓታይተስ ቢ ኢንፌክሽን ያለባቸው ሰዎች ስር ለሰደደ የኩላሊት በሽታ መጋለጥ ዕድላቸው ከፍ ያለ ይሆናል ማለት ነው። እንዲሁም ደግሞ በተደጋጋሚ ያለ ሐኪም ትዕዛዝ የህመም ማስታገሻ መድኃኒቶችን የሚወስዱ ሰዎችም ለስር ለሰደደ የኩላሊት በሽታ የመጋለጥ ዕድላቸው ከፍተኛ ይሆናል ማለት ነው። በተለይ እንደኛ ሀገር ባሉ በታዳጊ ሀገሮች ደግሞ የቶንሲል ኢንፌክሽኖችን እና የቆዳ ሽፍታዎችን በአግባቡና በስርዓቱ አለመታከም ስር ለሰደደ የኩላሊት በሽታ ሊዳርገን ይችላል ማለት ነው። ሌላው ደግሞ እድሜያችን እየጨመረ በሚሄድበት ጊዜ ኩላሊታችን ስር ለሰደደ የኩላሊት በሽታ የመጋለጥ ዕድሉ እየጨመረ ሊሄድ ይችላል ማለት ነው። በአጠቃላይ ስር የሰደደ የኩላሊት በሽታ ሊያጋልጡን የሚችሉ አጋላጭ መንስኤዎች እነዚህ ናቸው ማለት ነው። ታዲያ ስር የሰደደ የኩላሊት በሽታ እንዳይዘን ራሳችን እና ቤተሰቦቻችን እንዴት አድርገን መከላከል እንችላለን? ራሳችን ስር ከሰደደ የኩላሊት በሽታ ለመከላከል የምናደርጋቸው የመከላከያ መንገዶች እንዳለንበት የጤና ሁኔታ፣ እንዳለንበት የኑሮ አኗኗር ሁናቴ የተለያየ ነው የሚሆነው። እንዲሁም እንዳሉን አጋላጭ ባህሪዎች የምንወስዳቸው እርምጃዎች የተለያዩ ነው የሚሆነው። ለዚህ ይረዳን ዘንድ መጀመሪያውኑ ስር የሰደደ የኩላሊት ህመም አጋላጭ የሆኑ መንስኤዎች አሉብኝ ወይስ ደግሞ የሉብኝም የሚለውን ከላይ የዘረዘርናቸውን ነጥቦች ማየት ያስፈልጋል። ከዛ በተጨማሪ ደግሞ የኩላሊታችን ጤናማነት ደረጃ ማየት ያስፈልገናል። እንደሚታወቀው ስር የሰደደ የኩላሊት በሽታ መጨረሻዎቹ ደረጃዎች እስከሚደርስ ምልክት ስለማያሳይ መጀመሪያ የኩላሊታችን ጤናማነት በምርመራ ማረጋገጥ ይጠበቅብናል። ስር የሰደደ የኩላሊት በሽታ አለብን ወይስ ደግሞ የለብንም የሚለውን ለማረጋገጥ ሁለት ቀለል ያሉ ምርመራዎችን ማድረግ እጅግ አስፈላጊ ነው። ከነዚህ ምርመራዎች መካከል የመጀመሪያው
ሽንት ምርመራ ወይም ደግሞ ዩሪን አናላይሲስ ነው። በዚህ በሽንት ምርመራ ውስጥ በሽንታችን ውስጥ ፕሮቲኖች አሉ ወይም ደግሞ የሉም የሚለውን ማረጋገጥ ያስፈልጋል። በሽንታችን ውስጥ ፕሮቲኖች ካሉ ኩላሊቶቻችን ጉዳት ሊኖርባቸው እንደሚችል ከሚጠቁሙን ማሳያዎች መካከል አንዱ ነው። በሁለተኛ ደረጃ ደግሞ ኩላሊታችን በትክክል እያጣራ ነው ወይስ ደግሞ በትክክል እያጣራ አይደለም የሚለውን ለማረጋገጥ ከሚረዱን መካከል የደም የክሪቲኒን መጠን መለካት ነው። ይህም ኩላሊታችን በምን ያህል ፐርሰንት የማጣራት አቅም እንዳለው ሊነግረን የሚችል ምርመራ ነው። እነዚህ ሁለት ምርመራዎች በማድረግ ኩላሊታችን በምን ያህል ደማችን የማጣራት አቅም እንዳለው ለመረዳት ይረዱናል ማለት ነው። ከዚያ በተጨማሪ ደግሞ የአልትራሳውንድ ምርመራን ብንጨምርበት ኩላሊታችን ላይ ለስር ለሰደደ የኩላሊት በሽታ አጋላጭ ችግሮች እንዳሉና እንደሌሉ ለመረዳት ያስችለናል ማለት ነው። በአጠቃላይ እነዚህ ምርመራዎች ካደረግን በኋላ ኩላሊታችን ጤናማ ከሆነ የመከላከያ መንገዶችን በአግባቡ መተግበር ይጠበቅብናል። እንዲሁም ደግሞ ስር የሰደደ የኩላሊት በሽታ ካለብን ደግሞ እንደ በሽታው ደረጃና ሁኔታ ከሐኪም ጋር በመነጋገር ስር የሰደደ የኩላሊት በሽታ ወደ ከፍተኛ ደረጃዎች እንዳይሸጋገርና የኩላሊት መድከም ደረጃ እንዳይደርስ መከላከል የምንችልባቸው መንገዶችን ማዘጋጀት እንችላለን። ስር የሰደደ የኩላሊት በሽታ የሌለብን ከሆነ ደግሞ ኩላሊታችን ጤናማነት ሊጠብቁ የሚችሉ የመከላከያ መንገዶችን መተግበር ይጠበቅብናል። አንደኛው የስኳር በሽታ ካለብን የስኳር ቁጥጥራችን በጤናማ ደረጃ ማድረግና ማጠናከር ነው። የደም ግፊት ካለብንም የደም ግፊት ቁጥጥራችን ግባችን አስቀምጠን የሚጠበቀው ደረጃ የደም ግፊት መጠናችን ማውረድ መቻል ኩላሊታችን ለመጠበቅ ይረዳል። በሶስተኛ ደረጃ ደግሞ ከፍተኛ የሆነ ውፍረት ካለብን እንደዚሁ ይህንን ውፍረት መቀነስ ይጠበቅብናል ማለት ነው። ስኳራችን ለማስተካከል፣ ደም ግፊታችን ለማስተካከል፣ ከፍተኛ ውፍረት ካለብን ደግሞ ውፍረታችን ለማስተካከል ጤናማ የሚባሉ የአመጋገብ ስርዓቶችን መከተል እንዲሁም ደግሞ የአካል ብቃት እንቅስቃሴ ማድረግ፣ ጤናማ የሆኑ የአኗኗር ዘይቤዎችን መከተል ይጠበቅብናል ማለት ነው። ሌላው ለደም ግፊትና ለስኳር በሽታ የሚወሰዱ መድኃኒቶችን በሐኪም ትዕዛዝ ተባለው መሰረት መውሰድ እነዚህ በሽታዎች ስር ለሰደደ የኩላሊት በሽታ እንዳያጋልጡንና ኩላሊታችን የመድከም ደረጃ እንዳይደርስ ማድረግ እንችላለን ማለት ነው። ከዛ በተጨማሪ ከፍተኛ ጨው የምንጠቀም ከሆነ የጨው አጠቃቀማችን በጤናማ ደረጃ ማድረግ ይጠበቅብናል። በአጠቃላይ ጨው ያልበዛባቸው፣ የፋብሪካ ውጤቶች ያልበዛባቸው፣ ስኳር ያልበዛባቸው የአመጋገብ ስርዓቶችን መከተል፣ አትክልትና ፍራፍሬ የበዛባቸው ጤናማ ፕሮቲኖችን ያላቸው ምግቦችን አዘውትሮ መመገብ ጤናማ ከሚባሉ የአመጋገብ ስርዓቶች ስለሆነ ለኩላሊት ጤናችንን እጅግ አስፈላጊ ነው። በአጠቃላይ ጤናማ የሆኑ አመጋገቦች ስኳር በሽታን ለመከላከል፣ ደም ግፊትን ለመከላከል የሰራሁት የሜዲትራኒያን የአመጋገብ ስርዓት አለ። እሱንን ማየት ትችላላችሁ። እንዲሁም ደግሞ በከፍተኛ ሁኔታ የደም ግፊታችን ለማስተካከል የሚረዳን የዳሽ የአመጋገብ ስርዓትም የሰራሁት አለ። እሱንንም ገብታችሁ ማየት ትችላላችሁ። ከዚያም በተጨማሪ ደግሞ የስኳር በሽታን በቀላሉ ለመቆጣጠርና ስኳራችን ለማስተካከል የሚረዳን የፕሌት ሜትድ የአመጋገብ ስርዓትም የሰራሁት የአመጋገብ መመሪያ አለ። እሱንን ገብታችሁ ብትከታተሉ ስኳራችሁን ለማስተካከል፣ ደም ግፊታችሁን ለማስተካከል እንዲሁም ሁለንተናዊ ጤናችሁን ለማስተካከል ስለሚረዳችሁ ገብታችሁ ማየት ትችላላችሁ። ባለፈ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። የአካል ብቃት እንቅስቃሴም እንደዚሁ የስኳር በሽታን ለመከላከል ምን አይነት የአካል ብቃት እንቅስቃሴ ማድረግ አለብን፣ የአካል ብቃት እንቅስቃሴ ተግዳሮቶችን እንዴት አድርገን ማለፍ እንደምንችል ሌላ የሰራሁት ቪዲዮ አለ። እዚያ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ ለስኳር በሽታ፣ ለግፊት በሽታ በከፍተኛ ሁኔታ አጋላጭ ከሚያደርጉ ባህሪዎች መካከል የእንቅልፍ አለመስተካከል እንዲሁም ደግሞ ጭንቀት ናቸው። በቂ እንቅልፍ እንዴት አድርገን መተኛት እንደምንችል፣ ጭንቀታችንም እንዴት አድርገን መቀነስ እንደምንችልም እንደዚሁ የሰራሁት ቪዲዮ ስላለ ከዚያ ላይ ገብታችሁ ማየት ትችላላችሁ። ሊንኮቹን ከዚህ ዲስክሪፕሽን ስራ አስቀምጥላችኋለሁ። ከዚህ በተጨማሪ ደግሞ ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻ መድኃኒቶችንም አለመውሰድ ስር የሰደደ የኩላሊት በሽታን ለመከላከል ከሚረዱ መንገዶች መካከል ነው ማለት ነው። ሌላው በየቀኑ በቂ ውሃ መጠጣት በአጠቃላይ የኩላሊታችን በቂ ፈሳሽ እንዲያገኝ፣ የደም ዝውውሩን በበቂ ሁኔታ ወደ ኩላሊታችን እንዲመጣ እንዲሁም ደግሞ በኩላሊታችን ላይ ጠጠር እንዳይፈጠርና ለኩላሊት ጤና ችግር እንዳያጋልጠን የሚረዳ ስለሆነ በየቀኑ በቂ ውሃ መጠጣት
እና በቂ ሽንት መሽናት የሰደደ የኩላሊት በሽታን ለመከላከል ከሚረዱን ዘዴዎች መካከል ይጠቀሳል ማለት ነው። ከዚያ ባለፈ ደግሞ ሲጋራ የምናጨስ ከሆነ ሲጋራ ማጨስን ማቆም ይጠበቅብናል። ከዚያ ባለፈ የኩላሊታችን ጤናማነት ሁሌ ቼክ ማድረግ ያስፈልጋል። በተለይ ደግሞ የስኳርና የግፊት በሽታ ካለብን ቢያንስ በየዓመቱ የኩላሊታችን ጤናማነት ማረጋገጥ ይጠበቅብናል ማለት ነው። እነዚህ ነገሮች ተግባራዊ በማድረግ አጠቃላይ የኩላሊታችን ጤናማነት ማረጋገጥ ይጠበቅብናል። ስር የሰደደ የኩላሊት በሽታ ሕክምና የኩላሊት በሽታው በከፍተኛ ሁኔታ ተባብሶ ወደ ከፍተኛ ደረጃ እንዳይሸጋገር እና የኩላሊት እጥበት ደረጃ የሚደርስበት ደረጃ እንዳይደርስ፣ የኩላሊት መድከም ደረጃ ደርሶ የኩላሊት እጥበት እንዳያስፈልገን፣ የኩላሊት ንቅለ ተከላ እንዳያስፈልገን የሚደረግ ህክምና ነው እንጂ ስር የሰደደ የኩላሊት በሽታ ከፍተኛ ደረጃ ከደረሰ በኋላ ታክሞ ኩላሊታችን ማዳን ስለማይችል እናው መሰረታዊ የሆነው ነገር ስር የሰደደ የኩላሊት በሽታ ሊያጋልጡ የሚችሉ ነገሮችን ሁሉ በቻልነው አቅም ሁሉ ማስወገድ ይጠበቅብናል ማለት ነው። በየጊዜውም የኩላሊታችን ጤናማነት ቼክ ማድረግ ያስፈልገናል። የሚወሰዱ እርምጃዎች ሁሉ በየጊዜው መውሰድ ይጠበቅብናል ማለት ነው። እንደዚህ በማድረግ ነው ኩላሊታችን ጤናማ ሆኖ እስከ ህይወት ዘመናችን አብሮን እንዲኖር ማድረግ የምንችለው ማለት ነው። አጠቃላይ የኩላሊት በሽታን መከላከል የመጀመሪያውና ዋነኛው አማራጫችን ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙ ሰዎች እንዲደርስ ላይክ አድርጉት፣ ሼር አድርጉት። እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ነው።